ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ይቅርታ ኦርቶዶክሳውያን ዛሬ መድኃኒት ዓለም ኢየሱስ ክርስቶስ የድንግል ማርያም ልጅ ዕለተ ቀኑ ነው። መድኃኔ ዓለም በያላችሁበት ሁላችሁንም ይጠብቃችሁ። ሙስሊም እህት ወንድሞቼን ወገኖቼንም አላህ በያላችሁበት ይጠብቅልኝ። ቤተሰብ እኔም አለው እጅግ በጣም ደህና ነኝ። ቤተሰብዬ እንግዲህ ያው ዛሬም የመጣሁትኝ አላዛርን አላካተትም፣ ግን ትንሱን በተመለከተ ነገር ትንሽ ለመናገር ነው። ምክንያቱም በጣም የሰማሁት ነገር አለና እሷን ትንሽና ስለ ሰሞኑንም ቪዲዮ ደግሞ ስለሱም ትንሽ ለማለት ነው የመጣሁት እና ቤተሰብዬ ሰብስክራይብ ያረጋችሁ ላይክ ያረጋችሁልኝ በኮሜንትም ጎበዝ በርቺ ያላችሁ ለምታበረታቱኝ ሁሉ እግዚአብሔር አምላክ ክብረትን ይስጥልኝ ቤተሰብዬ። እና ምንድነው እንግዲህ ያው ይቅርታ አድርጉልኝ ስናገር፣ ግን ያው እውነቱን መነጋገር ስላለብን ነውና ምንድነው የሚባለው መሰላችሁ ቤተሰብ ትንሱ የጥቅም ሰው እንደሆነች ነው እያየሁኝ ያለሁትኝ እየሰማው ያለሁት ማለት ነው። እየሰማው ያለሁት ትንሱ የጥቅም ሰው ስለሆነች አላዛር ምናልባት 3 ቻናል ስላለው እንግዲህ በጣም ብዙ ነገር አለ። ብዙ ነገር ፈልጋ ወደሱ እንደመጣች ይሄንን ነገር ከአንዴም 2 3 ሰምቻለሁ ማለት ነውና ምን ያህል እውነት ነው ብዬ ከራሴ ጋር በጣም ብዙ ተከራክሬያለሁ። እና ሰሞኑን ይዘውት የመጡት ነገር ደግሞ ምናልባት ባላዛር በኩል ትክክለኛ ነው ይዞ የመጣው እውነተኛ ነገሩን ነው። በትንሱ በኩል ግን ይሄ በቃ አልፈልግም እኔ ዝግጁ አይደለሁም ምናምን እያለች የምትቀባጥረው ነገር ፕራንክ እንደሆነ እሱም ፕራንክ እያደረገችው እንጂ እንደምትፈልገው የሚያመለክት ነገር። ባለፈው ደግሞ ማለት ነው አጎት ተብዬው የመጣው ቤተሰብዬ እሱ ልጅ ማለት ነው። እሱ ልጅ ሰውዬ አይደለም ልጅ ነው። እሱ ልጅ ባለፈው ከአንድ ወር በፊት ምናምን ነገር ለትንሱ ሽማግሌ ተልኮ ሽማግሌ ተቀብለን አስተናግደን ጨርሰናል የተባለ ቪዲዮ አይተን ተመልክተን ነበርና እኔ ነኝ ባልሽ ብሎ የዛን ሰዓት የመጣው ወጣት ልጅ አሁን አጎት ነኝ ብሎ የመጣው እራሱ ልጅ ነውና ይሄ ድራማ ነው። እውነቴን ነው። ይሄ ትንሱ የያዘችው ድራማ ነው እንጂ እውነት ለመናገር ትንሱ አላዛርን ጠልታው ሳትፈልገው ቀርታ አይደለም። ግን በዚህ አጋጣሚ ቻናሏም ያድግላታል፣ ብዙ መውቅና ታገኛለች። ለቪው ብላ ነው ለሰብስክራይብም ብላ ነው ይሄንን ያደረገችው። እና ምን ያህል ውሸትም እንደሆነ ቤተሰብዬ የልጁንም ፎቶ ቴምፕሌት ላይ ያደርግላችኋለሁ፣ ታዩታላችሁ። ባለፈው አጎት ነኝ ብሎ የመጣው ኮፍያ ደፍቶ ነው የመጣው። ባለፈውም ደግሞ እንደገና ለትንሱ ሽማግሌ ተልኳል እና አስተናግደን ጨርሰናል፣ አሁን ደግሞ ባልዮ መጥቷል ብላ የሆነች ልጅ በትንሱ ቤት ነው በሰራችው ቪዲዮ ላይ እኔ ነኝ ባልሽ እንግዲህ አብረን የምንኖርበትን ቤት ነይና ተመልከቺ ነይ ብሎ ሲያዝጋት የነበረው ልጅ እራሱ ነው አጎቶ ነው የመጣው ማለት ነው። እና ይሄ ሁሉ ድራማ እኛ ላይ ምን አስፈለገ ቤተሰብ? የጌታን እውነቴን ነው። አላዛርን መቀበል ከፈለገች ሙባሸረተን በቃ በትክክለኛው ቀጥ ብላ ያስታውቅባታል። ይሄ ሁሉ ውጣ ውረድ ከምትሄድ ይሄ ሁሉ ጥምጥም ከምትሄድ በቃ ምንም ችግር የለውም እኮ ሰው ምን ይለኛል ብላ አፍራ ፈርታ ከሆነ በአንዴ እንዴት እሺ ትለዋለች ተብሎ ሰው እንትን ይለኛል ብላ አፍራ ከሆነ ይሄ ትክክል አይደለም። ምክንያቱም የሷን ህይወት ማንም የሚኖርላት የለም። የሷን ህይወት የምትኖረው ራሷ ናት። ኑሮዋን የምትኖረው ራሷ ናት። እኛ እንደውም ቢሆን ደስ ይለናል አብረው ሲሆኑ አንድ ላይ ሲመጡልን፣ ያውም በእንደዚህ አይነት ተፋቅረው አብረው ሆነው ተጋብተው ማርያምን በደንብ በትዳር በሊት ተባርከው ሲመጡልን ደስ ይለናል ስለምንወዳቸው ማለት ነው እንጂ
እንደዚህ አፈጮሌ ሆና ማለት ነው አፈጮሌ ሆና የኛን ልብ እየከፈተች እንደገና ደግሞ እኛ ላይ ድራማ መስራቱ ምንድነው? የእውነቴን እኮ ነው ማርያምን ለምን እኛ ላይ ድራማ ትሰራለች? ምናልባት አላዛር እሱ የእውነቱን ነው እያለቀሰም ወድሻለሁ ያላትም የእውነቱን ነው። እሷ ግን እየፈለገችው ቪዲዮውን ለማስረዘም 10 ጊዜ ቆራርጣ ለመስራት ማለት ነው እዚህ ደረጃ ድረስ መውጣቷ መሄዷ ትክክል አይደለም። ቤተሰብ የእውነቴን ነው እውነት ለምን እኛ የኛ ልብ እየታየ የኛ የዋህነት እየታየ ሞኝነት ሳይሆን የዋህነት ለሰው ምን ያህል እንደምናዝን ልባችን ምን ያህል ክፍት እንደሆነ እየታየ ይሄን ያህል እንትን ሪያችን ላይ ሙድ ሲይዙብን ወይ ደግሞ ባራድነት መንፈስ ሲረማመዱብን እኔ አልወድም። ጌታን እውነቴን ነው ሀቃቁን ከተናገረን ማለት ነው። እና ባለፈው አጎት ብላ የመጣችው እኔ እንደውም ሊንኩ ተልኮልኝ ነው ያየሁት። ማታን የተላከልኝ ዛሬ ነው ያየሁት ቪዲዮውን። እና አጎት ብላ ባለፈው ይዛ የመጣችው ወጣት ጥቁር ኮፍያ ነው ደፍቶ የመጣው። የባለፈው ደግሞ ባለፈው ወር ደግሞ 1 ወር ከምናምን ሆኖታል ይሄ ቪዲዮ የተለቀቀው። ባልነኝ ብሎ የሄደው ሌላ የአገር ባህል ነገር ጋቢ ለብሷል እና ኮፍያውም ነጭ ነው። እሱን ደፍቶ ነው የሄደው እና ሲጀመር ዘመድ እንደሌላት ምንም ወገን እንደሌላት አንድ ወንድም ብቻ በአባት ወገን እንዳላት እሱን ነው የምናውቀው። እዛ ሐዋሳም ደግሞ አባት ማነው ወንድም ብቻ ያባቷ ልጅ እዛ እንደሆነ ከሱ ሌላ ማንም ዘመድ እንደሌላት ነው የምናውቀው። ባለፈው ግን ያላዛር እናት ሄዳ ያንኳካቸው ትልቅ ግቢ ይሄ ያጎቴ ቤት ነው እሱ ጋር ነው ያለሁትኝ አሁን አጎቴ የለም ከመጣ እንደውም ይቆጣኛል ምናምን ነገር ከየት ያመጣችሁ አጎት ነውና እኛ ላይ ይሄን ያህል ሙድ የሚያዝ ማርያምን ጥሩ አይደለም። ጌታን ለምን እኛ የዋሆች ስለሆነን ካለቀሱ ጋር ስለምናለቅስ ከተከፋው ጋር ስንከፋ ስለሚያዩን ትንሽ መጫወቻ ያደርጉናል። ጌታን እውነቴን ነው መደበሪያ ያደርጉናል። እኛ እኮ መልካም ነገር ይዘው ከመጡ አሁን አላዛርን እሺ ብላ ብትቀበለውና ጥሩ ነገር እንደዚህ ከምትወጣ ከምትወርድ በኋላ እሺ ማለቷ ለማይቀር ማለት ነው ጥሩ ነገር ከተጣመሩ በኋላ ይዘውልን ሲመጡ በጣም በሚሊዮን እኮ ነው የሚታይላቸው። የእውነት ይሄን ያህልም ድክመትም መውጣት መውረድም ለሷ አያስፈልጋትም። ይሄን ያህልም ደግሞ እኛን እንድናዝን በእነሱ የተነሳ ለአላዛር ሲያዝን እሷ ስታለቅስ ያዞንባ ማለት ነው። የአላዛር እውነት ነው እንደዛ ሲሆን ከምናለቅስ ከምናዝን እሺ ብለው ተጣምረው አብረው የሆነ ነገር እያደረጉ ቢያሳዩን እኮ በደንብ ነው ሰውም ተቀብሎ በደንብ ነው የሚያያቸው አይደል እንዴ? ግን በጣም የምትሰራው ድራማ እንደገና ደግሞ የተባልኩት ምንድነው ጥቅመኛ ናት በቃ እንደሚረዳት እንደሚያደርግላት ካጠገቧም እንደሚሆን ስለምታቅ ነው እንደዛ ሁሉ ያመነጫጨቃት እንደዛ ሁሉ ያደረጋት አብራው የሆነችው። በመጀመሪያ ሰዓት እንግዲህ ቤተሰብ እሷ ስትቀርበው አላዛርን በጣም አላዛር እየተቆጣ ነበረ። ከዛ በኋላ ነው የዋህ ስለሆነ የሷም ሁኔታን ምናምን ሲያይ ልክ ጥሩ ልጅ ናት እንዳልነው ማለት ነው እሱም ጥሩነቷን ተረድቶ ያው አብሯት የሆነው ማለት ነው እንጂ መጀመሪያ ጊዜ ታውቃላችሁ በጣም ምንድነሽ ምን ፈልገሽ ምናምን ነገር በቃ ስልክ ሁሉ አላነሳ ያላት በምንቴ ስልክ ነበር የምታገኘው ደህንነቱን የምትጠይቀው ማለት ነውና እንደዚህ መስዋዕት የከፈለችለትን ሰውዬ እንደዚህ በግድ አጠገብክ መሆን አለብኝ አደራ አለብኝ ብላ የተቀበለችውን ሰውዬ ሰውዬ አልኩት ልጅ ማለት ነው በአሁን ላይ የፍቅር ጥያቄ ይጠይቃታል። ሲጠይቃት አልፈልግም ካንተ ጋር መሆን አልችልም ትላለች ብዬ አላስብም። ብዙ ነገር ከፍላለች አብራው ልትሆን ማለት ነው። ግን አሁን ያያዘችው ምንድነው ድራማ ነው ቤተሰብዬ። እኔም እንደተባልኩት ዛሬም እንዳየሁት ቪዲዮ ከሁኔታውም እንደምረዳው የባለፈውንም ደግሜ ሳየው ምን አይነት መስዋዕት ከፍላ አደራነቷን ተቀብላ ከሱ ጋር እንደሆነችም መለስ ብዬ ሳየው እንደዚህ መስዋዕት የከፈለችለትን ልጅ ለፍቅር ጥያቄ ሲጠይቃት አልፈልግም
ብላ አትሰናበተውም እርግጥ ነው ተግደርድራ ድራማዋ ሲያልቅ ካላዛር ጋር ትሆናለች ማለት ነውና እኛ መላላጫ ለምን ያደርጉናል ልባችንን አይተው ነው ወይ የኡነቴን እኮ ነው የዋህነታችንን አይተው ነው ወይ ለማለት ነው የመጣሁት ቤተሰብዬ ካጠፋው በኮሜንት